ታላቁ የኢትዮጵያ ህዳሴ ግድብ የዚህ ዘመን ትውልዶች ግሩም ታሪካዊ አበርክቶና የሁሉም የሀገራችን የማህበረሰብ ክፍሎች ጉልህ አሻራ ያረፈበት የኢትዮጵያ ህዝቦች የጋራ ፕሮጀክት ነው። የሀገራችን ኢኮኖሚ ከመደገፍም ከማቃናትም የሀገራችን ኢንዱስትሪ ኃይል ፍላጎት ከማሟላትም የእያንዳንዱ ኢትዮጵያዊ ጓዳ በብርሃን ከመሙላትም አልፎ በምንም ዋጋ ሊተካ የማይችል የይቻላል መንፈስ የሚፈጥር የአይበገሬነት ልቦና ተምሳሌት የሆነ በእያንዳንዱ ኢትዮጵያዊ ላብና ዕውቀት የዋጀ የውዷ ሀገራችን ብሔሮች ብሔረሰቦችና ህዝቦች የወርቅ ሐውልት ነው። ህዳሴ ግድባችን ጉዳይ ሲነሳ ከምንም በላይ የሀገር አቀፍና የዓለም አቀፍ ትኩረት የሚስበው በመሆኑም ይህ የእያንዳንዱ ዜጋ እንደ አይን ብሌኑ የሚሳሳለት ግዙፍ የጋራ ፕሮጀክት የጋራ ጉዳያችን የባንዲራ ፕሮጀክታችን ላይ ለመነጋገር ለመወያየትና ለመመካከል እንዲህ ተሰባስበን በማየቴ እጅግ በጣም ደስተኛ መሆኔን መግለጽ እወዳለሁ። በህዳሴ ግድብ የኃይል ማመንጨት አቅም ላይ የተደረጉ ለውጦች አሉ። ከመጀመሪያው ጀምሮ ለምሳሌ በ2011 5250 ነበር መጀመሪያ ዲክለር ሲደረግ፣ ይሄም 15128 ጊጋዋት አወር ማምረት ይችላል በሚል ነበር። በ2012 በፈረንጆች እንደገና ፋርዘር አፕግሬድ ተደርጎ ወደ 6000 ሜጋዋት የማምረት አቅም አፕግሬድ ተደረገ። ይሄም ወደ 15692 ጊጋዋት አወር የማምረት አቅም አለው። በሶስተኛ ደረጃ በ2017 ይህንንም ፋርዘር አፕግሬድ ተደርጎ 6450 ሜጋዋት እንዲሆን ተደርጎ ነበር። እነዚህ ሁሉ አንዳንዶቹ የተርባይን ቁጥር በመጨመር የተደረጉ ናቸው። አንዳንድ ጊዜ ደግሞ ተርባይን ቁጥር ሳይጨመር የተርባይን የማምረት አቅም እንዲጎለብት በማድረግ የተፈጠሩ አቅሞች ነበሩ። ወራዝ በ2019 በዚህ ዓመት መጀመሪያ የተካሄደው ግን 3 ተርባይኖች ከስራ ውጭ እንዲሆኑ በዚህ ምክንያት ወደ 5150 ሜጋዋት የማመንጨት አቅም እንዲወርድ እንዲሁም ወደ 15670 ጊጋዋት አወር እንዲወርድ ተደርጓል። ይሄ በሁለት መልኩ ማየት ይቻላል። በአንደኛው ሳይድ ስናየው ዩቲላይዜሽን ፋክተር የሚባል አለ። ሃይድሮ ፓወር ፕላንቱ ምን ያክል ጊዜ ጥቅም ላይ ይውላል የሚል በጣም ትንሽ ሲሆን አብዛኛው ጊዜ አይድል ይሆናል። ከዚህ አንጻር ብቻ ካየነው የተወሰደው አክሽን ትክክል ነው ልንል እንችላለን። ነገር ግን በሀገራችን ተጨባጭ ሁኔታ አብዛኛው ሃይድሮ ፓወር ተርባይኖች ከጥቅም ውጭ የሚሆንበት ሂደት ባለበት ሁኔታ የግዢ ስርዓቱ በጣም የተንዛዛና ረጅም ጊዜ ተርባይኖች ለመተካት ወይ የተርባይን ፓርትስ ለመተካት የሚወስደው ጊዜና የዶላር እጥረቶችን ታሳቢ በምናደርግበት ጊዜ ይሄንን አክሽን አይመከርም ነበር። የህዳሴ ግድብ it is a symbol። ስለዚህ ይሄ ሲምቦል መቀጠል አለበት። ሲምቦልነቱ ለኢትዮጵያ ህዝብ በዋናነት ከዛም ባሻገር ግን it is a symbol of development and cooperation። የውሃ አጠቃቀም በተመለከተ ግጭቶች በሚኖርበት ወቅት እንዴት መፍታት ይቻላል የሚለው ግብጾች የሚያነሱት ሐሳብ አስገዳጅ ኮምፐልሰሪ የሆነ የሶስተኛ ወገን እንደ ፍርድ ቤት ሆኖ የሚያገለግል ተቋም እንዲቋቋም ነው። ይህንን ተቋም የሚሰጠው ውሳኔ በአገሪቱ በተፋሰሱ ዋናነት ደግሞ በሶስቱም አገሮች አስገዳጅ ይሆናል ማለት ነው። ይሄ ከግድቡ ባህሪ ከሚሰራበት የቦታ አይነት እንዲሁም ቀጣይ ሊኖሩ የሚችሉት ናሽናል ኢንተረስቶች በሶስተኛ ወገን እንዲዳኝ የሚያረክ ስለሆነ በዚህ በኩልም ተቀባይነት ሳያገኝ ቆይቷል ማለት ነውና በመጨረሻ አንድ ፖይንት ማለት ፈልጋለሁ። እሱም አሁን እየተደረገ ያለው ድርድር በዚህ 2-3 ቀኖች የቨርቹዋል ሚቲንግ ኔጎሺዬሽን ነበር። ካካሄዷቸው ወይ ግብጾች ካስቀመጧቸው ዲማንዶች የፕሮሲጀራል ማለት ነው ወደ ዋሽንግተን የነበረውን ድርድር መመለስ አለብን። የሶስተኛ ወገኖች ሮልም ከኦብዘርቨር ስታተስ ኤክስፓንድድ ሆኖ
የፋሲሊቴሽን፣ የሚዲቴሽን፣ የአርቢትሬሽን ከዛ ባለፈ ደግሞ የገላጋይ ዳኝነት እንዲሆኑ የሚል ፍላጎት አላቸው። ስለሆነም የህግ ይዘቱ በተደረጉት 40-50 ዓመቶች በተደረጉት ስምምነቶች በይዘት ደረጃ ተመሳሳይ ናቸው። በኮንቴክስት እና ኤቨንት ቤዝድ ያደረጉ under the disguise of technical elements የአስገዳጅ የሆነ የኢትዮጵያ ደግሞ ወተር ኮታ ጋራንቲ እንድታረግ ፍላጎታቸው ነው። ይሄም ሆፕፉሊ እንደማይሆን ተስፋለኝ። አመሰግናለሁ። በኢትዮጵያ በኩል እስካሁን ከህዳሴ ግድብ ግንባታ እስካሁን ድረስ ባለው የድርድር ወይም የውይይት ሂደት ውስጥ የተፈጸሙ አበይት እንከኖች ወይም ስህተቶች ብዬ የማስባቸው ፖይንቶች አሉ። የመጀመሪያው ነገር ግብጽና ሱዳን በአባይ ወንዝ አጠቃቀምና አስተዳደር ላይ ያላቸውና የቆየ አቋም እየታወቀ ውሃውን ኤክስክሉሲቭሊ ለሁለታቸው እንደተካፈሉት በ1959 ስምምነት እየታወቀ ከዛም ቀጥሎ ውሃውን በፍትሃዊነትና በምክንያታዊነት ለመጠቀም የሚያስችለውን የአባይ የትብብር ማዕቀፍ ስምምነት በዋተር ሴኩሪቲ ምክንያት አልፈርምም ማለታቸው እየታወቀ በራሷ የህዳሴ ግድብ ላይ በራሷ የሆነ ፕሮጀክት ዩኒላተራል ፕሮጀክት ላይ ግብጽና ሱዳን ሳይ እንዲኖራቸው ሐሳብ እንዲሰጡ ሐሳብ መስጠት ብቻም አይደለም እጅግ በጣም ዲሳይሲቭ የሆነ ሮል እንዲጫወቱ መጋበዟ የመጀመሪያው ስህተት ነው፣ የታለፈው ስህተት ነው። ድርድር ሲገባ መጀመሪያ የሚያደራድር ሰብጀክት ማተር አለ ወይ? ለድርድር የሚቀርብ ኔጎሺየብል ወይም ደግሞ ኔጎሺየት እናደርገው የምንችለው ሰብጀክት ማተር አለን ወይ የሚለው መፈተሽ ነበረበት። ስለዚህ የህዳሴ ግድብን ስንወስድ ነን ኔጎሺየብል የሆነ ፕሮጀክት ነው። በአባይ ውሃ አጠቃቀም ዙሪያ ላይ መደራደር መወያየት ይቻላል ሲኤፍኤ ላይ እንዳደረግነው። ነገር ግን በአባይ ወንዝ የውሃ አጠቃቀምና አስተዳደር ላይ ቀድሞውኑ ባልተግባባንበት ባልተስማማንበት ሁኔታ በአቋራጭ በህዳሴ ግድብ ላይ መደራደር አይቻልም። የህዳሴ ግድብ በዓለም አቀፍ ህግም ስንወስደው ለኔጎሺዬሽን የሚበቃ ኢንተርናሽናል ሰብጀክት ማተር አይደለም። የአባይ ውሃ ነው የኢንተርናሽናል ሰብጀክት ማተር ሆኖ ለኔጎሺዬሽን ሊቀርብ የሚገባው የሚል ሐሳብ አለ። እንደ መፍትሄ ስወስድ እኔ የአቋሜ ከዋሽንግተኑ ድርድርም ጀምሮ የኢትዮጵያ መንግስት አጠቃላይ አቋርጦ መውጣት እንደነበረበት ነበር። ምክንያቱም ተደራዳሪዎቹ ዳያርነት ጉድ ፌዝ ኔጎሺዬተርስ አይደሉም፣ ጉድ ፓርትነርስ አይደሉም። የአባይን በሚመለከት ሂስቶሪካሊ በጣም በአባይ ወንዝ ላይ ሂስቶሪካል ኢንጀስቲስን ያሰፈኑ ኤክስክሉሲቭ በሆነ መንገድ ውሃውን መጠቀም የሚያስቡ ሀገራቶች ናቸው። አሁንም ያ ሐሳባቸው ያ ሜንታሊቲ አልለቀቃቸውም። እስካሁን ድረስ የአባይ ወንዝን 55.5 ቢሊዮን ኪዩቢክ ሜትር ድርሻ ግብጽ ትጠይቃለች። ሱዳንም ያው በ1959 የነበረው ድርሻዋ እንዲከበርላት ትፈልጋለች። እነዚህ ሀገራቶች ይሄንን የኮሎኒያል ሜንታሊቲ ድሮፕ ሳያደርጉ ወደ ድርድር ማስገባቱን ስህተት ስለነበረ የኢትዮጵያ መንግስት አሁንም በተለይ ደግሞ እጅግ በጣም ታይት በሆነ ስኬጁል ውስጥ እየተደረገ ያለው ድርድር አንደኛ ኢትዮጵያ ዩኒላተራሊ ጋይድላይኑን ማቅረብ መቻል አለባት። የመሪዎች መግለጫም ቢሆን የሚያዘው ስምምነት እንድናደርግ ሳይሆን ትራይላተራል አግሪመንት ወይም ትሪቲ በሚባል ደረጃ የሚነሳ ሰነድ ሳይሆን ምክንያቱም ይሄ ሰነድ ቀጣይ በመናደርጋቸው አፕስትሪም ዴቨሎፕመንትስ ለፖቴንሻል ዴቨሎፕመንት ቀጣይ ለምንሰራቸው በአባይ ወንዝ ላይ ለምናደርጋቸው ልማቶች አሳሪ እንዲሆን ኤክስፕሊሲትሊ ኦር ኢምፕሊሲትሊ የውሃ ክፍፍል ድርሻ እንዲኖር ነገር ግብጽና ሱዳን ላይ ለሚፈጠሩ ድርቆች እኛ ጋራንቲ እንድንወስድ የውሃ ፍሰትና ልቀትን ትሬሽሆልድ ለማስቀመጥ የሚደረግ ትግል እንደሆነ ይታወቃል። ከግብጽና ከሱዳን በኩል የኢትዮጵያ መንግስት ባይ ኖ ሚንስ ይሄንን ጉዳይ ሊፈቅድ አይችልም። ኢቭን እኔ ሪከመንድ ማረገው የኢትዮጵያ መንግስት ይሄውና የውሃ ሙሌት እና አስተዳደሩ የማለቃቀን የሚመለከት ሰነድ ይላል። ሶ ሊቭ ኢት ኦር ቴክ ኢት ታይፕ ኦፍ ጋይድላይን ነው ፕሮቫይድ ማድረግ ያለበት። ከነዚህ ሀገራቶች ጋር ቁራጭ ሰነድ መፈራረም መቻል የለበትም። የግብጾች ፍላጎት ከድሮም ጀምሮ የሚታወቀው በህገ መንግስታቸውም ላይ እንደሚያስቀምጡት ከመግቢያው ከፕሪያምብሉ ጀምሮ ግብጽ የአባይ ስጦታ ናት የሚለው ነገር በአዲሱ ህገ መንግስታቸው ጭምር አለ።
ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ በሄሮድስ ጊዜ የተነሳ ነገር አሁን ድረስ ይዘውት የዘለቁ ነገር አለ። በአዲሱ ሕገ መንግስታቸውም ላይ አንቀጽ 44 ላይ የታሪካዊ መብት የሚል ነገር አስቀምጠውበታልና ይሄ የቅድሚያ ይዞታ መብት የሚባል ታሪካዊ ተፈጥሯዊ መብት ነው የሚል ነገር ይዘው በቅድሚያ እሱን ይዘው ነው የሚጓዙት። ሱዳኖች ከግብጽ ጋራ ተርተርሰው ከግብጽ ጋራ ተቀራርበው የተወሰነላቸውን ድርሻ የመጠቀም ፍላጎት ናቸው የሚያሳዩት። በዛ ረክቷል ማለት አይቻልም፣ ግን ከግብጽ ጋር የሚወግንበት ሁኔታ ነው ብዙ ጊዜ የምናየው። ስለዚህ የኢትዮጵያ ቀዳሚ ፍላጎት በአገር ውስጥ ያለውን የኤሌክትሪክ ኃይል አቅርቦት ማሟላትና የህዝባችንን የኑሮ መለወጥ ቢሆንም ጎረቤቶቻችንም በዚህ በኩል እንዲጠቀሙ ፍላጎታችን ነው። እኛ የምንለው በጋራ ትብብር በጋራ ልማት ሼርድ የሆነ ዲቨሎፕመንት ኖረን ይችላል ነው። በእኛ ግድብ ምክንያት ሌሎች እንዲጎዱ አንፈልግም እና ቀዳሚ ተግባራችን አድርገን ያየነው ይህን ግድብ በሰላም በድርድር መጨረስ እንችላለን ብለን ነው። ለነገሩ ቅድም እንደተባለው ድርድርም መሆን አይገባውም ነበር፣ ውይይት ነው መሆን የሚገባው። ድርድር ከተባለ ሰጥቶ መቀበል ይኖራል። የዚህ አባይ ተፋሰስ ጉዳይ በዓለም አቀፍ ሕግ መሰረት መዳኘት አለበት ነው የምንለው። እሱ ብቻ ነው እስከዛሬ ድረስ የድንበር ተሻጋሪ ወንዞች አስገዳጅ ሕግ ሆኖ የሚጠቀሰው። እንደ በጣም የሚገርመው ነገር ይሄ ዓለም አቀፍ ሕግ የምንለው በ1997 የተባበሩት መንግስታት የጸደቀው ሕግ 106 ሀገሮች ሲደግፉት ኢትዮጵያም ግብጽም ድምፀ ተአቅቦ ነው ያደረጉት እንጂ አልደገፉትምም አልተቃወሙትም። ያ የ106 ሀገሮች ድጋፍ በኋላ 36 ሀገሮች በፓርላማቸው አጸድቀው አስገዳጅ ሕግ እስኪሆን ድረስ ኢትዮጵያ ግብጽም አሁንም ፈራሚ ሀገሮች አይደሉም እና የዓለም አቀፍ ሕግ እኛ ባንፈርምም አስገዳጅ ሕግ ሆኖ የወጣ ነገር ስለሆነ በዛ መዳኘት የምንችልበት አለ። ስለዚህ በጀመርነው መንገድ ጥንቃቄ በተሞላበት ሁኔታ መሄድ በጣም አስፈላጊ ነገር ነው። ግድቡ ላይ አሁን ስፔሲፊክ ተነጥሎ ሲመጣ ትልቁ ችግር እየሆነ ያለው ስለ ውሃ፣ ስለ አጠቃላይ በተፋሰሱ የነበረን እይታ የተገደበ፣ ስለ ውሃም የነበረን እይታ የተገደበ ስለነበር ነው። በዚህ ምክንያት ሌጂቲመሲ ለማግኘት ጀስት ኮዝ እንዲኖረ ለማድረግ ቢውልድ እያደረግን የመጣንበት ሂደት በጣም ደካማ ነው። የሀገራችን ህጎች፣ የአካባቢያችን ህጎች በዚህ ዓለም አቀፍ ህጎችንም ለራሳችን እንድንጠቀም ወይም ኢንፍሉዌንስ እንድናደርግ የሄድንበት መንገድም ደካማ ነው የነበረው። ሌላው አሁን ወደ አሁኖቹ ስመጣ ደቡብ አፍሪካ ወደ ታዛቢነት እየገባች ነው የሚል ነገር አይቻለሁ። ኢትስ ጉድ ሙቭ። ግን ደግሞ ደቡብ አፍሪካ ብቻ ሳይሆን እንደ ቦዲ አፍሪካ ህብረት ማምጣት ለኮዛችን ደጋፊ ሊሆኑ የሚችሉ እንደ ዩሮፒያን ዩኒየን አረብ ሊግንም ቢሆን አካባቢያችን ላይ ያሉ ሀገራት አባላት ያሉበት ስለሆነ እሱ ላይም ያለን ስራ የዲፕሎማሲው ስራ መናቅ ያለበት አይደለምና ይሄ በደንብ መያዝ አለበት። ትልቅ የሴኩሪቲ ጉዳይ ነው ለሌሎች ሀገራት ቨርሰስ አወርስ ማለት ነው። ስለዚህ የሴኩሪቲ ጉዳያችን ከዚህ ተነጽሎ የሚታይ አይደለምና ከዚህ በፊት በዚህ ይሄ ህዳሴ ግድብ ብድግ ብለን የሰራ ነው አይደለም። ሌሎች ግድቦች እየሰራን ከልሚኔሽን ላይ የነበረ ነው። ስለዚህ ለህዳሴ ግድቡ ላይ ያመጣነው ይሁን ከህዳሴ ግድብ በፊት ስንሰራባቸው በነበሩት እንትን ላይ የሴኩሪቲ ትሬቶች ነበሩት። በተለያዩ ሴኩሪቲ ትሬት እንዴት ነበር ይሄንን እንትን ምንለው የሚለውን ትምህርት መወሰድ አለበት። ይሄ ጠንካራ ጎን ተብሎ አሁን መቀጠል ያለበት ነገር ካለም መምጣት ነው ያለበት እንጂ ባለፉት 2 ዓመታት ስናያቸው እንደነበሩ በግለሰቦች ጋር እየተነጠሉ ወይም በአንድ ግሩፕ አይን እየታየ የሚጣጣልና በትንሽ ደረጃ ተደርጎ የሚወሰድ አይደለምና ተደራዳሪዎች ዝም ብለው አይደራደሩም። እውቀት ብቻ አያደራድርም። ሁሉ ጊዜ በዓለም አቀፍ ድርድር ላይ ባካፕ ይኖርሃል። የፖለቲካ ባካፕ፣ የኢኮኖሚ ባካፕ፣ የሴኩሪቲ ባካፕ ይኖርሃል። ስለዚህ የአንድ ቡድን ተደራዳሪ አቅም የሚወሰነው የውስጥ አቅሙ የመፈጸም አቅሙ ላይም ስለሆነ የሴኩሪቲ ላይ ያለው ነገርም በትክክል መታየት አለበት። ሌላው ኢኮኖሚክ ካፓቢሊቲ ነው። ቅድም አቶ ደጀኔ ማነ ሲሉ ነበር የራሳችን እኛ ፈንድ የምናደርገው የሚለውና የኢኮኖሚክ ካፓቢሊቲያችን ፈንዲንግ ራስ ፈንድ ማድረግ አንድ ለፈንድም ሶሊሳይት ታደርጋለህ ለፕሮጀክት እዛ ላይ
የሄድንባቸው የ25 27 ዓመት ነገሮች ጥንካሬዎችንም መታየት መቻል አለባቸው እና ካሁን በኋላስ አሁን ስንደራደር ስናስኬድ ይሄ ኢኮኖሚክ ካፓቢሊቲ ጌን ያደረግነው የመቀጠል አቅሙ እንዴት ነው የሚሆነው? በውጭ ነው አሁንም ዲፔንድ የምናደርገው ወይስ አይደለም? ብዙ ነገሮች ከውጭ እየተገኘ እንደሆነ እየተገለጸ ነው ከመንግስት። what about for such kind of projects ቅድም ባልኩት ብዙ አመታት የምንቆይበት ቤዚንስ ማለት ኔቸሩ ቶሎ አይቀየርም የተፈጥሯዊ ነገሮች ሆነን በዚህ ቤዚን ውስጥ ሆነን በእንደዚህ አይነት ተመሳሳይ ፕሮጀክቶች ውስጥ የኢኮኖሚክ ካፓቢሊቲያችን የኛ የኢኮኖሚክ የመደራደር አቅማችን ምን ይሆናል የሚለው መታየት ያለበት ነው። ቴክኒካል ካፓቢሊቲም እንደዚሁ ቴክኒካል ካፓቢሊቲው ለምንድን ነው ብዙ የውስጥ ኮንትራክተሮች ስናሳትፍ የነበረው በጣም ብዙ የሆኑ እነዚህ ውስጥ ኮንትራክተሮች ደረጃቸው አሁን ምን ላይ ነው ያለው? ሜቴክን ጨምሮ ማለት ነው። ሜቴክ ወይም ስሙን ቀይሮ ከሆነ ይሄ እንደዚህ አይነት ተመሳሳይ ፕሮጀክት ስንሰራ ትልቅ ትኩረት የሚሰጡት ሀገራት ስላሉ ከእንደዚህ ሀገራት ኢንተርናሽናል ሊቢቻ ቤዝድ ዲፔንድ ካደረግን ችግር ውስጥ እንዳንገባ የውስጥ አቅማችን ቴክኒካል ካፓሲቲያችን እንዴት ነው ማድረግ ያለብን የሚለውን መታየት ነው። ሶ ጠቅለል አድርገን የሪቨር ቤዝኑ እና የሀገራቱ ባህሪ ማየት ዓለም አቀፍ ህግንም ቢሆን ዓለም አቀፍ ህግ ብቻ ያወጣናሉ ይብለን በዚህ በደንብ ማየት አለብን። ቅድም እንደተገነዘብኩትም ከሆነ ዓለም አቀፍ ህግ በባህሪው ኮንስትሬንት አለው ከዶሜስቲክ ሎው ወይም ናሽናል ሎው ከምንለው በባህሪው ማለት ነው። በተለይ ደግሞ በውሃ ላይ ያለ የዓለም አቀፍ ህግ እንደዚሁ ልን ነው። በተለይ ደግሞ በድንበር ተሻጋሪዎች ላይ ቅድም እንዳሉት ክሊር ሆነ የወጡ አንዷ ኮንቬንሽን አትሷም በደንብ ያልሄደችው የዩኤን ያለችው ሰው በድንበር ተሻጋሪ ጉዳዮች ላይ ደግሞ የበለጠ ዶሚናንት ያሉት ትሪቲዎች ናቸው። ትሪቲዎች ደግሞ በናይል ላይ እኛን የያዙ ትሪቲዎች የሌሉበት ሁኔታ ላይ እንዴት አድርገን ነው ፖለቲካሊ አክቲቭ ሆነን ይሄ የፖለቲካ ሁኔታ ቀይረን ወደ እኛን የሚጠቅም የህግ ጉዳዮች እኛ የሚጠቅም የኢኮኖሚ ጉዳዮች የምንቀይረው የሚለውን ማየት አለብን የሚል ሐሳብ አለኝ። አመሰግናለሁ። የህዳሴ ግድብ ዩኒላተራል ፕሮጀክት ነው። ሉክ አባይ በነገራችን ላይ ፖለቲካ እንጂ ህግ የለውም እስካሁን ድረስ። ይሄንን ላሰምር ፈልጋለሁ። አባይ ላይ ህግ የለም። በየትኛው መንገድ ህግ አልተቀመጠለትም። ህጉ ሪዚስት ተደርጓል። ሶ አባይ ላይ ህግ ከሌለ በቃ በአባይ ወንዝ በሚመለከት ታሪካዊ የሆነ ኢፍትሃዊነትን ያሰፈኑ ሀገራቶች ጋር ለውይይትም ይሁን ለድርድር ጠረጴዛ ሼር ማድረጋችን ትልቁ የሪጅሙ እንከንና ስህተት ነው። በዚህ ጉዳይ ላይ እኔ ሪስፔክት አለኝ ለባለሙያዎቹ። በዛ ውስጥ ገብተው ተደራደሩ ሲሏቸው ገብተው የኢትዮጵያን ጥቅም ይሄ አይሆንም ማለት በቃ ዲሲሽን ሜኪንግ ወደ ድርድር እንሂድ አንሂድ የሚለውን የሚወስነው እኔ እስከማውቀው ድረስ የፖለቲካል ቫልዩ እንደሆነ ይታወቃል። ባለሙያውን እኔ ብሌም ማድረግ አልፈልግም። ዋሽንግተን ላይ ሴቭ አድርገውናል። ኤንድ አሁንም ትረስቱ ያለኝ በዚህ ሌጋል እና ቴክኒካል ቲም እነዘሪውንን ጨምሮ በፍጹም በቃ እነሱ በሚያቀርቡት አግባብ ሰነድ ልንፈርም አንችልም የሚል ሀሳብ አለ። አሁን ባለን ሁኔታ ቅድም አቶ የማንን ለመግለጽ ሞክሮ ነበረ። አባይ ከመጀመሪያው ሲጀመር ያባይ ግድብ ሁላችንም ከትንሽ እስከ ትልቅ ያለ በጣም ተስፋ አስፓየር ያደረግንበት ጥሩ መንፈስ ጥሩ መነሳሳት የተፈጠረበት ነበረ። ሁሉም ያለውም የሌለውም ደሮም ምንድነው ያለው ይሄ ከኪሱ እያወጣ የጣልበት የነገ ተስፋ የሰነቀበት ነበርና በዚህ 2 ዓመት ውስጥ ግን ይሄኛውን እየተቀነሰ እየተሸረሸረ የመጣበት ጉዳይ አለ። አሁን ሁላችሁም እንደ አካዳሚሻኖች ከፖለቲካ ፐርስፔክቲቭ ብቻ ሳይሆን አካዳሚካሊ እንድታዩ የሚፈልገው አሁን ያለ መንግስት የአባይን ግድብ ለመገደብ ቁርጠኝነቱ እንዴት ነው የምታዩ? ኢንተርናሽናል ወተር ሎው ላይ ሃይሲስ ለምሳሌ ኮመን የሚባለው ሌላ ከዛ ፐርስፔክቲቭ የማይታይበት ነገር ምን አለ? ከዛስ ምን አምጥተን ልንጠቀምበት እንችላለን? ቻሌንጅ ለማድረግ ማለት ነው። ሎወር ሪፈረንስ ስቴትስ ቻሌንጅ ለማድረግ ወይ ደግሞ ወደ ኔጎሺዬቲንግ ቴብል ለማምጣት የሚያስችል መርህ የለም ወይ የሚል ጥያቄ ነው። በሁለተኛ ደረጃ ለሁሉም አቅራቢዎች የሚመለከት ይመስለኛል። የተከዜ ግድብ እንደ አብነት ወይ ደግሞ እንደ ምሳሌ የማይወሰድበት ወይም የማይቀርብበት ምክንያት ለምንድን ነው? ምክንያቱም ብዙ ጊዜ እንደሰማነው የተከዜ መገደብ ወይ ደግሞ የተከዜ ግድብ ለሎወር ሪፐሪያን በተለይ ለሱዳን ይመስለኛል ብዙ ጠቀሜታዎች አምጥቷል። የባላንስ የሆነ ወተር ፍሎው እንዲኖር የፍለድ ችግር እንዳይኖር የሚል አመክንዮዎች ተቀምጠዋል ወይ ደግሞ ማስረጃዎች ተቀምጠዋል። አይ ቲንክ ሱዳንም በዚህ ተጠቃሚ እንደሆነች
በተለይ የአፈር ምንድን ደለል የመሞላት ጉዳይ እሱ ተነስቶ ተጠቃሚ እንደሆነች ታይቷል እና ይሄ የህዳሴው ግድብ እንደ መነሻ ወይ ደግሞ እንደ ማሳያ ተደርጎ የማይቀርብ ለምንድን ነው የሚለው ጥያቄ አለኝ። አመሰግናለሁ። የዚህ የተከዜ ጉዳይ ለምን አይነሳም? አሁን የተባለው የመጨረሻው ጥያቄ መነሳት ይነሳል። በጎርፍ በደለል በኤሌክትሪካል ማመንጫ አቅም በመስኖ አቅማቸው ላይ የጨመረው ግን ይነሳል። ያው ካለው ጊዜ አንጻር ወደ ዝርዝር መሄድ ስላልተቻለ ብቻ ነው። ሁለተኛ በዚህ በህዳሴ ግድብ ጉዳይ በአባይ ተፋሰስ ውስጥ ያለው ውሃ የውሃ ማነስ አይደለም፣ ውሃችንን በአግባቡ የመጠቀም ችግር ነው የምናየው። በተለይ በግብጾች አንጻር ለምሳሌ አብዛኛው የመስኖ እርሻ ላይ ሩዝ ያመርታሉ። ሩዝ የስንዴ ማሳ 5 እጥፍ ውሃ ይፈልጋል። ውሃ ባካይ ነው የሩዝ እርሻና የሩዝ እርሻ ቀርቶ የስንዴ ምርት ቢጠቀሙበት፣ የጉድጓድ ውሃቸውን ቢጠቀሙ፣ የባህር ውሃ እያጣሩ ቢጠቀሙ አማራጭ አላቸው። ይልቅ እኛንን አማራጭ የሌለን። ምክንያቱም እኛ ብዙ ጊዜ በውሃ ሀብታም ነን እያልን ራሳችንም እያሳሳትን ስለኖር ነው። ኢትዮጵያ በአፍሪካ 2ኛ ናት በውሃ ሀብት ትባላለች። ግን አብዛኛው የኢትዮጵያ ውሃ ከ93% በላይ ድንበር ተሻግሮ የሚሄድና እኛ የማንጠቀምበት ውሃ ነው። ስለዚህ በውሃ ሀብታም አይደለንም እና እሱን አንዱ ትልቅ ችግራችን። ፕሬዚደንት ሳህለወርቅ በተባበሩት መንግስታት 74ኛው ስብሰባ ላይ ከአልሲሲ ቀጥሎ ንግግር ሲያደርጉ 3ኛ አካል አያስፈልገንም ብቻችንን ተደራድረን እንጨርሰዋለን ብለው ነበር። ከዛ በፊት ጠቅላይ ሚኒስትር ኃይለ ማርያም የዓለም ባንክ አያስፈልገንም ብቻችንን እንጨርሰዋለን ብለን የጸና አቋም ይዘን ዘልቀን ነበር። ኢንጂነር ስለሺ በቀለ ራሳቸው ካቢኔውን ሰብስበው ለፓርላማ አባላትም ይሄ ህዳሴ ግድብ በሶስታችን ብቻ ማለቅ የሚችል የሙያ ጉዳይ ነው ብለው ነበር። እንግዲህ ፕሬዚደንት ሳህለወርቅ የዲፕሎማሲ ልምድ ስላላቸው ኢንጂነር ስለሺም ባለሙያ ስለሆኑ የሰጡት ምክር ጥሩ ምክር ነበር። ጠቅላይ ሚኒስትራችን ናቸው ራሻ የአሜሪካ መንግስት ቢገባ ምን ችግር አለው የሚል ፍንጭ ሰጥተው ሌሎቹን እንዲገቡ መንገድ የከፈተው። አንዳንድ ጊዜ ብዙ ጊዜ ተደጋግሞ የማዩ ነገር የአሜሪካ መንግስት እኮ የጋበዘው የውጭ ጉዳይ ሚኒስትራችን ነው፣ የውሃ ሀብት ሚኒስትራችን አይደለም። የሱዳን የውጭ ጉዳይ፣ የግብጽ የውጭ ጉዳይ፣ የኢትዮጵያ የውጭ ጉዳይ ሚኒስትሮችን የጋበዘው ለምን? ፕሬዚደንት አልሲሲ ከፕሬዚደንት ትራምፕ ጋር ሲነጋገሩ ፕሬዚደንት ትራምፕ እንደሚሏቸው አልሲሲ ማይ ፌቨራይት ዲክታተር ነው የሚሏቸው። ዲክታተር ናቸው ግን ወዳቸዋለሁ ነው የሚሉት። ለደጋፊያቸው ነው አሳልፈን የሰጠ ነው። እና ለምንድን ነው የውጭ ጉዳይ ሚኒስትሩን የሚጋብዙት? በጉዳይ ላይ ብዙ ጊዜ ያልቆዩ፣ በውጭ ጉዳይ ስራም ላይ ብዙ ልምድ የሌላቸው እና በቀላሉ መጠምዘዝ ማሳመን እንችላለን ብል ተስፋ ነበራቸው ማለት ነው። በነገራችን ላይ የኛ አማካሪዎች እነ ኢንጂነር ስለሺ፣ እነ ዶክተር ያዕቆብ፣ አቶ ፊቅ አህመድ እና ጌዲዮን ኢንጂነር ጌዲዮን ተከራክረው ነው በኢትዮጵያ ሕግ በአዋጅ የአባይ ጉዳይ የውሃ ሀብት ሚኒስቴር ጉዳይ እንጂ የውጭ ጉዳይ ሚኒስቴር ስራ አይደለም ብለው ተከራክረው ነው የውሃ ሀብት ሚኒስትሩ ከውጭ ጉዳይ ሚኒስትሩ ጋር አብሮ እንዲሄድ የተደረገው። እና ከመጀመሪያው እንዲህ አይነት ነገር እያየን ወደዛ መግባታችን ትልቅ ድክመት ሆኖ ነው የምናየው። ሌጋሲውን የማስቀጠል ችግር አለብን። ያለፈውን ስርዓት ያለፈውን መሪዎች የሰሩ ስራ የማጥላላት የራስን ብቻ ከፍ አድርጎ የማየትና አንዳንድ ጊዜ ግድቡ 95% ደርሷል ይላል የሚወዱት፣ አይ 10% ነው ይልናል የሚጠሉት። ሚዛናዊ የሆነው 65% ግን ማንም አይነግረንም። ስለዚህ ይሄንንም ለፖለቲካ ፍጆታ እየዋለ ያለው ነገር ማሰብ ጥሩ ነው። እኛም እዚህ ኢትዮጵያ ውስጥ ብቻ ሳይሆን በግብጽ ሚዲያም ቢሆን ለግብጽ ህዝቦች ይሄ ግድብ ውሃ የማያስቀር ተርባይን መጥቶ የሚያልፍ መሆኑን ማሳመን የምንችልበት ሰብረን መግባት የምንችልበት ስራዎች ብንሰራ ጥሩ ነው የሚሆነው። ይህን እንግዲህ እንደ አስተያየት ከተናገርኩኝ በህግ ጉዳይ ላይ ላቀረቡ ሰዎች አሁን ያሉት የዓለም አቀፍ ህጎች የውሃ ድርሻን ብቻ ነው ወይስ የጥቅም ድርሻም ይሄ ወተር ሼሪንግ እና ቤኔፊት ሼሪንግ የሚለው ላይ በልዩነት ያዩታል ወይስ ሁለቱንም በአንድ ማየትና መዳኘት ይቻላል? ወተር ሼሪንግ ማለት የውሃ ድርሻ እስካሁን ኢትዮጵያ የሌላትን ማለት ነው። ቤኔፊት ሼሪንግ ግን ከውሃ መጠቀም ጀምረናል ውሃውን ባናስቀርምና
ይሄም ጉዳይ አብሮ በዓለም አቀፍ ሕግ የሚዳይ ነገር ነው ወይ የሚለው ነገር የሕግ ጉዳይ ያቀረቡ ሰዎች ቢያነሱት ጥሩ ይመስላል። እንደ ጥያቄ የማቀርበው እሱ ነው። አመሰግናለሁ። የአባይ ግድብ ድንበር ተሻጋሪ ወንዝ እንደመሆኑ መጠን በድንበር ተሻጋሪ ወንዞች ያላቸው ዓለም አቀፋዊ ይዘት ዓለም አቀፋዊ መግባባትም ጭምር ሊጠይቁ ስለሚችሉ ምናልባት የሌሎች ሀገሮች ድንበር ተሻጋሪ ሀገሮች ያላቸው ወንዝ ያላቸው ሀገሮች ምን አይነት ተሞክሮ አላቸው በዚህ ዙሪያ ላይ ምናልባት ዓለም አቀፍ ሕግም በተለያዩ ጊዜ የሚጻፉ የታዋቂ ጸሐፍት ወይም ደግሞ ሪናውንድ ጁሪስትስ እንደ ዓለም አቀፍ ሕግ ምንጭ ነው የሚወሰደው እና በአባይ ግድብ ላይ ከ1902 አንስቶ ቅድም ጭራሽ ሲገለጽ ነበር ከክርስቶስ ልደት በኋላ የተከሰተው የተፈጥሯዊ ታሪካዊ የኛ ሀብት ነው። ያንን ሀብት ደግሞ እንደ አይምብላቸው የሚሳሱለት እንደሆነ ግብፃውያን በተለያዩ ጸሐፍት ይገለጻል። እነዚህ ጸሐፍት ዓለም አቀፍ ሕግን ሸፕ ያደርጋሉ። ታዋቂ የሆኑ ጽሁፎችን በሚወጡበት ጊዜ የዓለም አቀፍ ማህበረሰቡ በዛ ልክ እንደ ዓለም አቀፍ ሕግ እንዲሆን የሚያደርጉ ራይቲንግስ ኦፍ ፐብሊሲስትስ እንደ ዓለም አቀፍ ምንጭ የሕግ ምንጭ ተደርጎ ሊወሰድ ይችላልና ከዚህ አንጻር እኛ ጋር ያለው የሕግ ፍልስፍናችንና የውሃ አጠቃቀማችን በዚህ መልኩ የዓለም አቀፍ ሕግ እንደ ሬዞሉሽን እንደ ሰፍትሎ ሊጋብዝ የሚችል መነሻ ሀሳብ ነውና ምን አይነት እይታ አለዎት በዚህ ላይ? ግብጽ አሁን የናይል ኢሹ የአረብ ኢሹ ነው ያደረገችው። ናይል ኢሹ እንደ የአረብ ሀገሮች የዋተር ሴኩሪቲ ነው ብላ ከፍተኛ የሆነ የኦፌንሲቭ ዲፕሎማሲ የተጠቀመች ነው የምትገኘው ማለት ነው። በተለይ በአባይ ላይ የሚደረገው ኦፌንሲቭ የሆነ ዲፕሎማሲ እስከ ዩናይትድ ኔሽንስ ሴኩሪቲ ካውንስል እስከ አውሮፓ ህብረት እስከ ሌሎች የአሜሪካ እና የአውሮፓ ሀገራት ከፍተኛ ተጽዕኖ በመፍጠር የኢትዮጵያ ይህንን ግድብ በተያዘለት ሰዓት እንዳይገደብ ወይም ደግሞ እንዳይሞላ እያደረገችው ያለችው አንደኛ ምክንያት የምለው እኔ የግብጽ ከፍተኛ የሆነ የዲፕሎማሲ ተጽዕኖና የዲፕሎማሲ ብቃት በኢትዮጵያ ላይ ያስመዘገበችው ማለት ነው። ስለዚህ አሁን ያለው የኢትዮጵያ መንግስት ከዚህ ጋር ስናየው ካለፈው ኢህአዴግ በነበረበት ጊዜና አሁን ያለው መንግስት የፎሬን ፖሊሲ እና ዲፕሎማሲ አዲስ የሆነ ኦሪየንቴሽን እና ሽፍት የማድረግ ሁኔታ አለ። በተለይ ይሄ አሁን ያለው መንግስት የፎሬን ፖሊሲ ኦሪየንቴሽኑ ፕሮ አረብ የሚመስል እና ይሄ የግብጽ እና ሌሎች የአረብ ሀገሮችን ኢንተረስትን ኮምፕሮማይዝ የሚያደርግ ወይም ደግሞ ኢምፕሊመንት ለማድረግ እድል የሚሰጥ በመሆኑ ይህንን የኢትዮጵያ ፎሬን ፖሊሲ እና ዲፕሎማሲ እንዴት ይታያል የሚል አንድ ጥያቄ ነው ያለኝ። አመሰግናለሁ። ባለፉት 2 ዓመቶች የህዳሴ ግድብ የምንበለው ወይስ የአባይ ጉዳይ በአጠቃላይ በአብዛኛው እንደ አገር ነን አጀንዳ ማተር ነበር ማለት ይቻላል። በመንግስትም በህዝብም እንደ አጀንዳ ሲሪየስ የማይቆጠር ነበረ። በተወሰነ የህብረተሰብ ክፍል ደግሞ ከመንግስትም ከባለሙያዎችም ከዜጎችም ጭምር ሲብጠለጠል የነበረ አጀንዳ ነውና አሁን የተቀየረ ነገር ምንድን ነው እንደ አዲስ አጀንዳ የተደረገው የሚለው ብንፈትሸው ጥሩ ነው የሚሆነው። ምናልባት ከቴክኒክ አኳያ የተቀየረ ነገር አለ ማለት ነው። ድሮ የነበረው አሁን የተቀየረ ነገር አለ ነው። ከህግ ማዕቀፍ አንጻርስ የአገር ውስጥ ህጎችም የዓለም አቀፍ ህጎችም ጭምር ምን የተለወጠ ነገር አለ አሁን አጀንዳ እንዲሆን የሚያስገድድ? በእኔ እምነት የተቀየረ ነገር ካለ ፖለቲካው ነው የተቀየረው እንጂ የህግ ማዕቀፎቹ የነበሩ ናቸው። የውይይት የድርድር ማዕቀፎቹ የምንላቸው የነበሩ ናቸው። እንዲሁም የቴክኒክ ጉዳዮች የሚባሉ የነበሩ ናቸው። የተቀየረው ፖለቲካ ነው በሁለቱም መልክ ማለት ነው። የሀገር ውስጥ ፖለቲካም ተቀይረዋል፣ የዓለም አቀፍ ወይም ደግሞ የቀጠናው ፖለቲካም ተቀይረዋል። ስለዚህ ብልሽት ስንፈልግ የተበላሸው ፖለቲካ ስለሆነ ያበላሸው አካልም ከሞላ ጎደል ለመደባበቅ ካልፈለግን በስተቀር እንደ ሀገር ስለሚታወቅ እንደ ዜጎች ያበላሸው አካል ዲሲፕሊን የማናደርግ ከሆን ምን አይነት ህዝብ ምን አይነት አገር ነን ነው መሆን ያለበት ጥያቄው። ስለዚህ የግብጽና የኢትዮጵያ በአባይ ያላቸው ኢንተረስት ሪኮንሲለብል ነው ወይስ ኢሪኮንሲለብል የሚለው መመለስ ነው ያለበት። ኢሪኮንሲለብል ከሆነ የጨዋታ ህጉ መቀየር ነው ያለበት። ሪኮንሲለብል ከሆነ ግን ሬዲ መሆን መቻል አለብን። በየ2 ዓመቱ በየ1 ዓመቱ እየመጣን መጮህ ለአብዛኛው ዓመታት ግን ማድፈጥ ሳይሆን ሁሌም እንድንጮህ ከሆነ ኢሪኮንሲለብል ኢንተረስት እንዳለንና የኛም ፕራይመሪ ኢንተረስት መሆኑ በሁሉም የመስዋዕት ደረጃ ተሰውተን የምናሳካው ኢንተረስት መሆኑ ፍሬም ነው ማድረግ ያለብን። ሲግኒፊካንት የሆነ የዲዛይን ለውጥ አልተደረገም።
ላለፉት ዓመታት። ከዛም ሲቀጥል በኢንተርናሽናል ፓነል ኦፍ ኤክስፐርትስ ኢንዴፕስ ተሰርቶ የተሰጡ ሪኮመንዴሽኖች ሁለት ናቸው። አንደኛው በጣም ከፍተኛ ጎርፍ በሚመጣበት ጊዜ ምንም ችግር ሳይኖረው እንዲያሳልፍ ተጨማሪ ክፍተት እንዲኖረው የሚል ሪኮመንዴሽን ነው። ይሄ ተቀባይነት አግኝቶ ሲግኒፊካንት የሆነ ለውጥም ስላልሆነ ኮንትራክተሩም ተቀብሎታል። ከዛ ውጭ የመጣ ተቀባይነት ያለው ቴክኒካዊ የሆነ ግምገማ የለም። አሁን ግን በ2019 ቴክኒካዊ የማይባል ሞር ኦፍ ፖለቲካል የሆነ ዲሲሽን አይተናል። ይሄም 3 ተርባይኖች እንዲቀነሱ፣ ለዚህ የተሰጠ ጃስቲፊኬሽን የፓወር ፕላንቱ ራኒንግ ሰዓት በ1 ሰዓት ከ75 እንዲጨምር ተደርጓል የሚል ነው። ይሄ ደግሞ ቅድም ካነሳሁት ፕሬዘንቴሽን ላይም በእኛ ነባራዊ ሁኔታ እንደዚህ አይነት ፕሮጀክቶች ራን ከማድረግ አኳያ ያለን ካፓሲቲ ስናይ ተጨማሪ ተርባይኖች ነው የሚያስፈልጉን። እያንዳንዱ ተርባይን ፌል ሲያደርግ ለመጠገን የሚወስደን ጊዜ በጣም ዓመታት እና ረዥም ጊዜ ስለሆነ እነዚህ በብዛት ተርባይኖች ሲኖሩ ፍሌክሲብሊ ውሃውን ወደ ኤነርጂ እየቀየር የምንጠቀምበት እድል ይፈጥሩ ነበር። ስለዚህ ይሄንን መደረግ አልነበረበትም። ይሄም ሞር ኦፍ የቴክኒካል ወይ ስታቢሊቲ ችግር ሳይሆን የፖለቲካል ኮሚትመንት ያስገደደበት ሁኔታ ነው የሚታየው። ሌላ የተነሳው የተከዜ ኤግዛምፕል ለምንድን ነው የማይነሳው የተባለው? ይሄ ባይዘው ትክክለኛ አይዲያ ነው። እንደ ሀገር በግድቡ ቁመት ብናየው ተከዜ ይበልጣል ከህዳሴ ግድብ። በቴክኖሎጂ ብናየው ተከዜ ደብል አርች ዳም ነው። በጣም ኮምፕሊኬትድ የሆነ በዓለማችን በጣም ጥቂት የሚባሉ ቴክኖሎጂ የያዘ ግድብ ነው። እንደ ነባራዊ ኤግዛምፕል ሱዳኖች ከዚህ 25% ኤነርጂ ይገለገላሉ። እሱ ብቻ አይደለም፣ በየአመቱ ሱዳንን በደለል የሚሞላ የነበረ ኤቭሪ ኢቨንት እያንዳንዷ ጎርፍ ከ20 30 እስከ 50 ሴንቲሜትር ደለል ግብርናቸው ላይ የሚሞላ የነበረ ችግር የቀረፈላቸው። ከዛም ባሻገር ጎርፉ በከፍተኛ ደረጃ ከተሞችና ዳውንስትሪም ሪዘርቫየርም አፌክት የሚያደርግበት የነበረና እኔ ከዚህ ተምረው ይመስለኛል ግብጾች አቋማቸው ሞር ወደ ኢትዮጵያ የሆነ ኦፍ ኮርስ ፖለቲካሊ አሁን ባለው ኮንዲሽን ትንሽ መቀዛቀዝ አለ፣ ግን ጥቅሙን ስላዩ ዘይ ሳፖርት ኢትዮጵያ ጥቅም ስለሚያገኙበት እስከ ፋይናንስ እናደርጋለን የሚል ደርሰው ነበር። ቀላሉ ነው የሚታየ ምንድነው መሬት ላይ ያለው እውነታ መቀየር። ህጉም የትም አይሄድም እዛም ይቆያል። መሬት ላይ ያለው እውነታ መቀየር፣ ህዳሴ ግድብ ላይ ያለው እውነታ መቀየር፣ ከተቻለም ደግሞ ሌሎች የህዳሴን ግድብ የሚያካክሉ በላይኛው ተፋሰስ አካላት ግድቡን መስራት የሌጋል ኤሌመንቱም ኮንተንት ይቀይረዋል ብዬ አስባለሁ። ስለሆነ የድርድሩ ሂደትም አሁንም ማለት ነው አሁንም የያዘው መንግስት መሆን ያለበት ምንድነው አስገዳጅ የሆነ የህግ ማዕቀፍ እስከሌለን ድረስ መሬት ላይ የሚሰራው ነገር መቀየር አለበት። የህዳሴው ግድብ ብቻ ሳይሆን ተጨማሪ ግድቦችም በመስራት ግብጾችን ሱዳኖችም ማስገደድ ይቻላል የሚል እምነት አለኝ። አመሰግናለሁ። መንግስት ከስር ያሉ ፖለቲካ ጉዳዮች ማጥራት ያስፈልገዋል። ምክንያቱም እንኳን ለዚህ አይነት ትልቅ የውጭ ጉዳይ አይደለም ለትንሽ ነገርም ቢሆን የውስጥ ችግርህን ሳትፈታ የውጭ ጉዳይህን በትክክል ኢንጌጅ ማድረግ አትችልም። ግን ኦኬ እንዳሉ ወስደን እነሱም ቢሆን በዚህ አሁን ባልኳቸው ጉዳዮች ላይ ግን ግልጽ የሆኑ መረጃዎች መስጠት መቻል አለበት። መረጃዎቹ ደግሞ ተሰብስበው ወደ ግልጽ ፖሊሲ መምጣት አለባቸው። እነዚህ ደግሞ እንደገና የሞቢላይዜሽን ነገሮችም በዚህ ላይ ተመስርተው የሞቢላይዜሽን ስራዎችም መሰራት መቻል አለባቸው። ይሄ ካልሆነ አሁንም ብሌሚንግስ የሚመስሉ ኢኒሽኖችን ታችና ላይ የሚያደርጉ በአካባቢም
ቅድም ተሳታፊዎች ሲያነሱት የነበረ አንድ ተቆርቋሪ አንድ ጎጂ በሚመስል መልኩ ሚዲያዎቻችን ስቲል ባሉበት ደረጃ ወይ የነበሩም ያላስተካከሉበት ሁኔታ ላይ እንዴት አድርጎ ወደ አንድ ትሄዳለህ የሚል ጥራጣሬ ስላለ አንድ ካልሆንን ደግሞ አሁንም we are vulnerable። ስለዚህ ሁሉ የለፋንበት ፕሮጀክት ቆሞ ሊቀር ነው ወይ ደግሞ በታሰበለት ደረጃ ጥቅም የማናገኝበት ነው የሚል ሐሳብ አለ። አንድ ሁለተኛ ኦኬ የሆነ ደረጃ አሁን ልንሞላ እንችላለን የውሃ ሙሌት ቅድም ሲነሳ የነበረ ግን ቀጣይ ሊሆን ይችላል ወይ? ቀጣይ ነው ሰስተናቢሊቲ ነው አንደኛ። ሁለተኛ ቢሰራም ቢሞላም ቅድም አቶ ብርሃኑ ያነሱት ጥያቄ አለ። የውሃውን መያዝ አለመያዝ ብቻ አይደለም፣ ከዛም የምናገኘው ጥቅምም የተፋሰሱ ላይ የሚኖሩ ሰፋፊ አግሪመንት ኢሹዎችም አሉ። እነሱ ተረስተው ቅንጭብጭብ ያሉ የተርባይን 3-4 ተርባይን ተቀንሷል አልተቀነሱም፣ ዘንድሮ ሞላን አልሞላን ወደሚሉ ነገሮች ሪዳክሽኒስት ሆነን ካየን የመርካት ወይም ያለ መርካት በትንሽ ነገር ውስጥ እንዳንዘናጋም ፍራቻ ስላለ ነው። ዘንድሮ መሙላት ጀመርን፣ ስለዚህ ኤቭሪቲንግ አልቋል ወደሚል እንሄዳለን ወይ እንደገና ወደ ኋላ እንዳንመለስ በትክክል ግልጽ መሆን አለበት። መንግስት ፖለቲካል ግልጽኝነት ካለ ነው ተደራዳሪውም በትክክል ግልጽ ሊሆን የሚችለው፣ ህዝቡም ተደራዳሪዎችንም ሆነ መንግስትንም መደገፍ የሚችለው የሚል ሐሳብ አለኝ። እኔም አመሰግናለሁ።